ከታች ቢሆን ግን ይብሎ ሉሉና ሌሎችም አሉ። በቃ ቀጥል። አስተማማኝ ሪካርደሮች አሉ። አብሽር ቀጥል። በቃ ኸይር። እሺ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዛሬ አንድ ነገር ላሳያችሁ እስቲ ጋይስ። እሱም ምንድነው መኃልየ ዘሰሎሞን ምዕራፍ ከ5 ጀምረን እናያለን። በጣም ብዙ ነው፣ ግን አሁን ትንሿን ብቻ ነው ማሳያችሁ። ሌሎች ነገሮች አላሳያችሁም። ወሳኝ የሆነችውን ፓርት ብቻ ነው ማሳያችሁ። መኃልየ ዘሰሎሞን ምዕራፍ 5 ከቁጥር 10 ጀምረና ቁጥር 10 ላይ ምን አለ እስቲ? My beloved is white and ruby and the chiefest among 10,000 አለ። ሁለት ነገር ትይዙልኛላችሁ። ይሄ በነገራችሁ ላይ ማለት ነው። ይሄ መኃልየ ዘሰሎሞን በሁለት ሰዎች መካከል የተደረገ በሰለሞንና በሚስቱ መካከል የተደረገ ምንድነው የፍቅር ደብዳቤ ነው። ወላኪን ግን እነሱም ክርስቲያኖችም አይሁዳውያንም እንደሚረዱት ያው ምንድነው እያሉ የሚናገሩት ክርስቲያኖች በቸርችና ያው በጋድ መካከል ያለውን ነገር እንዲሁም ደግሞ ሌሎቹ ደግሞ ፕሮፌቲክ የሆነ ማለትም በቃ ወደፊት ፕሮፌሲ የሆነ ወደፊት የሚመጣን ነገር የሚናገር ነው ብለው የሚናገሩ አሉና አይሁዳውያን። አሁን እስቲ እንየው። ስለዚህ My beloved is white and ruby አለ the chiefest among the 10,000 አለ። አሁን chiefest የተባለውን ይሄ my beloved የተባለው ወደፊት የሚመጣ አካልን ነው የሚናገረው። ማን ነው my beloved የተባለው? ያው እኔ በጣም የምወደው እያለ በሚስትና በባል መካከል ያለውን ፍቅር አስመልክቶ ግን ሜታፎሪካሊ ያ የሚመጣው white and ruby ነው እንጂ በጣም whiteም አይደለም የሚመጣው መልኩ ወይ ደግሞ ረቢም አይደለም። በቃ በዚህ በሁለቱ መካከል ነው ያለው ነው። ተግባባን? ያ የሚመጣው ደግሞ the chiefest among 10,000 አለ። በ10 ሺዎች መካከል ምንም ይሆን ነው አለን። ቺፍ የሚሆን ነው ማለት ነው። መሪ ነው። እናየዋለን እሱን ማን እንደሆነ እንዳረሱ። ይሄንን ጥያቄ ምልክት በኋላ አስተውሱኝ። ይሄው ይዤላችኋለሁ። 10,000 among 10,000 ነብያችን ሰለላሁ ዐለይሂ ወሰለም 10 ሺህ የ10 ሺዎች መሪ ሆነው የሄዱበት የመካ መከፈት ጊዜ የነበረውን ሁኔታ ሐዲስ ላይ ያሳያቸዋለሁ። በኋላ ላይ እንመለስ። እንግዲህ ስለ መልኩ ይናገራል እዛው Song of Solomon ምዕራፍ 5 ቁጥር 11 ላይ his head is pure as gold his hair is wavy and black as a raven። ተመልከቱ፣ ስለ ጭንቅላቱ ተናገረ። የጭንቅላቱ ፒውርነት በጣም ፒውር ነው። ከዛ ደግሞ ሄለን አስገባት። እሺ his hair is wavy እንዲሁም ደግሞ ጸጉሩ ዌቪ ነው እንጂ በጣም ይሄ እንትን የሚባል አይነት አይደለም። ይሄ ከርሊ አይደለም ምናምን በቃ ዌቪ ኬት ነው ያመጣው እናውቃለን። and አለ black as a raven አለ። guys what does this means? ምን ማለት ነው raven ማለት? አሁን እዚህ ጋር ነው ፖይንቱ ያለው። እሺ ጋይስ raven ማለት ምንድነው? እስቲ ነዋ ኬት ነው የሚመጣው? እሺ ይሄንን ስትሮንግ ነምበር ተነካላችሁ 6158 ላይ ልክ ስትነኩት ምን ይላል? ምን ብሎ ያስቀምጠዋል? ፍሮም ምን ይላል? እስቲ አንብብልኝ እስቲ አንብብልኝ። ከአረብ ነው። አያችሁ ከአረብ ነው እና የሚመጣው ከየት ነው? ከአረብ ነው። አቡኪን አስገባው ከአረብ ነው። እንቀጥል እሺ። እዚሁ ምዕራፍ 5 ላይ ነበር አይደል? ምዕራፍ 5 ላይ ጨረስንና ምዕራፍ 16 ላይ መጣን። ምዕራፍ 5 ቁጥር 16 ላይ ደግሞ ስትመጡ እዚሁ አለፍ እያረኩ ነው ማሳያችሁ። ሁሉንም አላሳያችሁም። እሺ ከዛ ምን ይላል? ስሙ ደግሞ ተብሏል። ማን ነው ተብሏል? እንግዲህ መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ መሐመዲም ተብሎ ተቀምጧል። አቡኪን አስገባው ጋይስ፣ አስገቡት። ልኮ ነበረ መሐመዲም ማለት ስሙ ማን ነው? መሐመዲም። ኦኬ እሺ ልኮ አይቼው ነበር። ስለዚህ ኢም የምትለዋ ነገር ለምንድን ነው የምትጨመረው ከተባለ ለምንድን ነው? እንደምታውቁት ለክብር ነው የምትጨመረው። ለምሳሌ አዶን ማለት ጌታ ሲሆን አዶኒም የሚባለው ነገር ደግሞ ጌቶች ማለት ነው። ተግባባን? ኢም የሚባለው ነገር ለምሳሌ አንድ ሰው አዶኒም ተብሎ ሲቀመጥ ወይ ደግሞ ኤሎሂም ተብሎ ሲቀመጥ ኢም የሚሉት ነገሮች እነዚህ ለክብር ውለው እናያቸዋለን። ፕሉራል ኦፍ ማጀስቲ። ስለዚህ በጣም አክብሮ ነው የሚናገረውና መሐመዲም በዕብራይስጥ ቋንቋ ራሱ
ሙሐመድ የሚለው ኢም ከመምጣቷ በፊት እቺን ቃል ነው የሚጠቀማት ማለት ነው። እንቀጥል። ያለቀ መሰላችሁ እንዴ? ኧረ አላለቀም ጋይስ። እዛው ሶንግ ኦፍ ሰለሞን ምዕራፍ 6 አንድ ቻፕተር አለፍ ስትሉ ደግሞ my beloved has gone down to his garden ወደ ጋርደኑ ሄደ to the beds of balsam አለ። what does balsam means? ምን ማለት ነው ባልሳም ማለት? ታውቃላችሁ ለመሆኑ ባልሳም ምን ማለት እንደሆነ? እስቲ እንየው ጋይስ፣ እንየው እስቲ። መጀመሪያ ባልሳም የሚለውን ነገር ከማየታችን በፊት መዝሙረ ዳዊት ምዕራፍ 84 ቁጥር 6 ላይ ልውሰዳችሁ። ምዕራፍ 84 ቁጥር 6 ላይ እዛ ላይ አንድ ነገር አለ። ቆይ አንዴ ላውጣና ላሳያችሁ። አንድ ጥቅስ አውጥቼ ላሳያችሁ። መጀመሪያ እዚህ ያላካተትኩት ነገር አለ። እሺ you have no idea። ያው በድብቅ እያወጣሁኝ ማሳያችሁ ሌላ ነገር አለና ኦኬ እሺ ተመልከቱ ምን ብሎ ያስቀምጣል? መዝሙረ ዳዊት ምዕራፍ 84 ከቁጥር 1 ጀምሮ how lovely is your dwelling place Lord Almighty ይላል። how lovely is dwelling place Lord Almighty እያለ ይናገራል። እንግዲህ ዳዊት ነው የሚናገረው፣ ስለ አምላኩ ነው የሚናገረው። my soul yearns እንግዲህ ስለ በቃ የሱ ነፍስ እንዴት አድርጋ እንትን እንደምትል ነው የሚናገረውና ከዛ faints for the court of the Lord court of my heart and my flesh cry out for the living God አለ። ከዛ በኋላ አሁን የአምላክን ምስጋና ምናምን በቃ እንዴት ነፍሴ እንዲሆን አለባት ምናምን እያለ ከተናገረ በኋላ እዚህ ጋር ነው አሁን ፖይንት የፈለኩት፣ እዚህ ነው። በደንብ አዳምጡ። even the sparrow has found a home አለ። ስፓሮ የምትባለው ራሱ ወፎች ናቸው። እንግዲህ እነሱ ራሱ ቤት አላቸው። the swallow a nest for herself አለ። ተግባባን? እነሱ ራሱ ኔስት ማለት ታውቃላችሁ፣ ኔስት ማለት ቤት ነው፣ የወፍ ጎጆ ነው። where she may have her young a place near your altar እያለ Lord Almighty my king my God እያለ አምላኩን ያመሰግናል። ስለዚህ እኔ ቤት የለኝም የት ነው እያለ ስለሱ ይናገራል። አሁን ይቀጥልና እዚህ ጋር ቁጥር 5 ላይ blessing are ቤት የለኝም የሚለው ነገር ልብ አድርጉ እሺ፣ ያዙልኝ። ቤት የለኝም የወደፊትን ነገር እየመጣ ነው። ፕሮፌቲክ ነገር ነው የሚያወራው። ወደፊት የሚመጣው እኔ አሁን በቃ ይሄኛው ዳዊት ስለራሱ ተናገረና መጀመሪያ አምላክን አመስግኖ ግን እኔ ቤት የለኝም አለ። ያ የሚናገረው የሚመጣው ማለት ነው። የሚመጣው የት ነው ቤቴ ወዴት ነው ማረፊያዬስ እያለ ይናገራል። ከዛ ቁጥር 5 ላይ blessed are those whose strength is in you who hearts are set on pilgrimage አለ። ተግባባን? የሚመጡት እነዛ ምን ያደርጋሉ? ፒልግሪሜጅ ማለት እንደሆነ ያው ታውቃላችሁ ሁላችሁም። እሱም በኋላ ማሳያችሁ ይሆናል። ፌስት ማለት ምንድነው? ሰዎች ያው እንትን የሚሉበት ማለት ነው። አመት ባላቸው የሚያከብሩበት። ስለዚህ የት ነው እሱ የሚከበረው? ፒልግሪሜጅ ማለት በነገራችሁ ላይ ሐጅ ማለት ነው። እሺ as they pass through the valley of Baca በበካ በሚያልፉበት ጊዜ አለ። ምንድነው በካ ማለት? አንድ ጊዜ በካ ማለት ምንድነው ላሳያችሁ። ይሄ በካ የሚለው ቃል እዚሁ ላይ ማለት ነው። እዚሁ ሳልምስ ወይ ደግሞ መዝሙረ ዳዊት ምዕራፍ 84 ቁጥር 6 ላይ ምን አለ? ይሄንን ኮሜንታሪ ተመልከቱት። ቢብሊካል ኮሜንታሪ ነው። ምን ብለው ያስቀምጠዋል? ተመልከቱ። እሺ ስለ አንድ ዛፍ ነው የሚያወራው። በነገራችሁ ላይ የዛፍ አይነት ነው። እሺ በካ የሚባለው የዛፍ አይነት ነው። በዛ ስም ነው የሚጠራው በካ የሚባለው ራሱ ማለት ነውና ምን ብሎ ተቀምጧል? እሺ the tree from which some kind of fluid flows as such and such a tree is the Arab አለ። the Arab ከዛ ባሆን አለ። ተመልከቱ resembling the balsam አለ። ባልሳም ትሪ እንዳትረሱ። እቺ ባልሳም ትሪ የምትባለው ባልሳም ትሪ ነው። ተግባባል? ይቅርታ አንድ ጊዜ ባልሳም ትሪ እንዳትረሷት። እቺ ባልሳም ትሪ which is very common in the arid valley of where መካ ይላል። አያችሁት? የት ነው? በመካ ውስጥ ኮመን የሆነ በጣም የሚታወቅ ዛፍ ነው ይሄ ባልሳም ትሪ የሚባለው ማለት ነው። ባልሳም ትሪ የሚባለው በየት የሚታወቅ ነው? በመካ ውስጥ በጣም የሚታወቅ ነው። እኔ ኢብራሂም አይደለም ያልኩት ጋይስ፣
ኮሜንተሪ ነው እዛው ባይብል ኮሜንተሪ ነው። እንቀጥል። ሌላ ኮሜንተሪ ላሳያችሁ። ካምብሪጅ ባይብል ይቅርብኝ ወይ እሺ ላሳያችሁ። በቃ ችግር የለውም ምንም ችግር የለውም። እሺ ምን አለ ተመልከቱ። የካምብሪጁን ራሱ ሌላ ብዙ ስላለኝ ችግር የለውም አታስቡ። ባልሳም ትሪስ አር said to love dry situations አለ። በጣም ደረቅ ቦታን ይፈልጋሉ። growing plentifully for example in the arid valley of Mecca አለ። በመካ ውስጥ ነው በዛ ቫሊ ውስጥ ነው የሚበቅሉ ብዙ ጊዜ and this is clearly the point of the reference guys point of reference እዚህ ነው የሚያሳየው። የት መዝሙረ ዳዊት ምዕራፍ 84 ቁጥር 6 ላይ እንመለስ። አንድ ጊዜ እዛ ቦታው ላይ እንመለስ። መዝሙረ ዳዊት ምዕራፍ 84 ቁጥር 6 ላይ እንመለስ። ምን እያለ ነበረ ሲናገር የነበረው? ይሄ ፒልግሪሜጁ የሚካሄደው ወደፊት የሚመጣው ነገር የሚካሄደው የት ነው? ይሄ ፒልግሪሜጅ ማለት ሐጅ ነው። እሱ ላሳያ አንድ ጊዜ። እሺ እሱ ላሳያችሁ አንድ ጊዜ። ሐጅ የሚለውን ላሳያችሁ። እሺ አንዴ ሐጅ የሚለውን ላሳያችሁ። እሺ እሺ በቃ ላሳያችሁ። ሐጅ መሆኑን ላሳያችሁ አንድ ጊዜ። ሐጅ መሆኑን ላሳያችሁና ከዛ በኋላ መለስላችኋለሁ ማለት ነው። እሺ ያው ተመልከቱ። ፒልግሪሜጅ ማለት እዚሁ ምን ተብሎ ተቀምጧል? ተመልከቱ። የታለች? እሺ ፌስት ማለት ነው። ተመልከቱ። ፌስት ማለት ነው። የፒልግሪሜጅ ትክክለኛ ትርጉሙ ምንድነው? ሐጅ ተብሎ ተቀምጧል። ሐጅ ታያችኋላ። በአረብኛ ምን ማለት ነው? ሐጅ ማለት ነው። ታዲያ ይሄ ሐጅ የት ነው የሚካሄደው ነው ጥያቄ። ይሄ ሐጅ የት ነው የሚካሄደው ብለን ስንጠይቅ የት እንደሆነ ቀደም ባልኳችሁ መሰረት ላሳያችሁ ነው ማለት ነው። ቀደም ባልኳችሁ መሰረት አንድ ጊዜ ላሳያችሁ፣ ልክፈትላችሁ። ተመልከቱ። እሺ የታለ? ይሄው ፒልግሪሜጅ ነው፣ ሐጅ ማለት ነው። ስለዚህ የት ነው የሚካሄደው ከዚህ በኋላ የሚያደርገው? as they pass through the valley of Bakka በበካ ነው ይሄ የሚካሄደው አለ። they make it a place of springs ሱብሃንአላህ። በጣም የሚገርም ነው። ከዛ በኋላ በዚህ ነው የሚካሄደው አይደል? አዎ በጣም ጥሩ። ስለዚህ እንመለስና ወደ ኋላ ደግሞ ምን አሳያችኋለሁ? የቀድሙ መኃልየ ዘሰሎሞን ምዕራፍ 6 ቁጥር 2 ላይ my beloved has gone down to his garden ፍቅሬ ወደ ጋርደኑ ሄዷል። to the beds of balsam to the beds of balsam ማለት የት ነው? መካ ማለት ነው። መካ ላይ ማለት ነው። ተግባባን? ቀደም ባሳያችሁ መሰረት ባልሰም የት ተብሎ ተቀምጧል? መካ ተብሎ ተቀምጧል። ምን ሆኖ ነው ባላ? እሺ አልጽፋለኝ። መካ ተግባባን? መካ በመካ ነው የሚካሄደው ማለት ነው ይሄ ነገር። ስለዚህ በመካ ከሆነ ታዲያ ጥቅሶቹን በደንብ አድርጋችሁ ልብ አድርጉ። የመጀመሪያው ዋይት ነው፣ ዋይት እና ረቢ ነው። ዋይት ኤንድ ረቢ። ከዛ the cheapest among 10,000 እሺ ይሄን ላሳያችሁ። ቅድም እንዳትረሱ ብያችሁ ነበር። ስለዚህ 10,000 ሆኖ ነው የሚመጣው ተብሏል። እሺ እሱን አንድ ጊዜ ላሳያችሁ። እሺ 10,000 ሆኖ ነው የሚመጣው ተብሏል። እሱን አንድ ጊዜ ላሳያችሁ። አንድ ጊዜ እሱን ላሳያችሁ። እሺ 10,000 ያውላችሁ ተመልከቱ። ምን አለ? እንዲህም አለ እግዚአብሔር ከሲና ይመጣል። ከሲና ሙሴ፣ በሰይርም ተገለጠ። ማን? ኢየሱስ። ከፋራን ተራራም አበራላቸው። ማን? ነብዩ መሐመድ አለይሂ ሰላቱ ሰላም። ከአላፋትም ቅዱሳን። አላፋት የተባለው ምንድነው? ያው ተመልከቱ። ስትሮንግ ነምበሩን ይዛችሁ 10,000 ብሎ ነው ያስቀመጠው። 10,000። ስለዚህ የሚመጣው ከምን ጋር ነው? 10,000 ሆኖ ነው የሚመጡት። 10,000 በስተቀኙም የእሳት ሕግ አላቸው ይላል ነበራቸው። ስለዚህ የስተቀኙ እሳት ሕግ የነበራቸው መቼ ነው? ነብያችን ሰለላሁ ዐለይሂ ወሰለም ሲመጡ 10,000 ሆነው። የት? ሐዲስ ላይ ሰሂህ አልቡኻሪ 4276 ላይ ምን አለ? the prophet አለይሂ ሰላቱ ሰላም left medina for mecca መዲናና ከመዲና ወደ መካ ሲሄዱ የመካ መከፈት ጊዜ ማለት ነው። in the company of 10,000 10,000 ሆነው ነው የሄዱት ጋይስ። ስንት ሺህ? 10,000 ሆነው ነው የሄዱት። ስለዚህ ስንመለስ ምንድነው ያገኘነው? እዛ ጋር የቀደሙ ቦታ ላይ ስንት ነው ያገኘነው? the cheapest of አለ the cheapest of ምን? the cheapest of among 10,000 የ10,000 አለቃ ሆኖ ነበረ ማለት ነው። ተግባባን? ስለ መልኩም ይናገራል። መልካቸው የነብያችን ሰለላሁ ዐለይሂ ወሰለም
ቡኻሪ ላይ ብዙዎች አሉ፣ እሱን አላጠቃለልኩትም። ሰሂህ ቡኻሪ 5900 ላይ the prophet was neither conspicuously tall በጣም ረጅምም አይደሉም nor short አጭርም አይደሉም neither very white በጣም whiteም አይደሉም nor tawny እንዲሁም ደግሞ እሺ his hair አለ was neither much curled አለ curledም አይደለም nor very straight አለ ሱብሃንአላህ የነብያችን ሰለላሁ ዐለይሂ ወሰለም መካከለኛ የሆነ መልክ እንዳላቸው የሚናገር በጣም የሚገርም ጥቅስ ነው ማለት ነው። ልብ አድርጉ። ሲመጣ መልኩን ተናግሯል። መልኩ ተመሳሳይ ነው። ሲመጣ 10 ሺህ ሆነው ነው የ10 ሺዎች አለቃ ነው። እሺ ያዙልኝ። ከዛ ደግሞ የሚመጣው ከየት ነው? እዛው ቨርስ ላይ ከአረብ ነው። ያዙልኝ። ከየት ነው? ሬቨን ከአረብ። እሺ ከዛ ደግሞ ሌላኛው ምንድነው? ከአረብ ነው። ስሙ ማን ነው? ሙሐመድ ተብሏል። ከዛ ደግሞ የት ነው የሚገኘው? ባልሳም የሚባልበት ቦታ ነው የሚሄደው። የት ነው እሱ? መካ። የት ነው? ቀደም አሳይቻችኋለሁ በደንብ አድርጌ። ባልሳም የሚገኘው የት ነው አልኳችሁ? መካ ነው ብዬ አሳይቻችኋለሁ። ሱብሃንአላህ። ይሄ ባልሳም ደግሞ የሚካሄደው ኢቨን እግዚአብሔር ሲናገር በዳዊት በመዝሙረኛው ዳዊት ምን ብሎ ነው የተናገረው? ተመልከቱ። ፒልግሪሜጅ ይካሄዳል አለ። ፒልግሪሜጅ ማለት ሐጅ ማለት ነው። አሳይቻችኋለሁ። ያ ሐጅ ደግሞ የት ነው የሚካሄደው? as they pass through the valley of በካ በበካ ነው የሚካሄደው። በካ ማለት የት ነው አልኳችሁ? ባልሰም ትሪስ ያሉበት ቦታ ነው። እሱ ደግሞ መካ መሆኑን ደግሞ አሳይቻችኋለሁ። ታዲያ ከዚህ በላይ ምን አይነት ፕሮፌሲ አለ? ያ ጀማ ምን አይነት ፕሮፌሲ እናምጣ? ወላሂ ብዙ ነገር አለ ያላሳያችሁ በዚህ ጉዳይ፣ ግን ምን አይነት ፕሮፌሲ እንጣ ከዚህ በላይ? ዳም ወላሂ እኔ በጣም የገረመኝ ነገር ነው። እና ምን ትላላችሁ እስቲ? በዚህ ላይ ሐሳብ ያላችሁ ሰዎች ካላችሁ